ቅዳሜና እሑድ ስትቆጥሯቸው 15 ቀን ይመጣሉ። እነሱ ራሱ ተደርበው 55 ቀን ያመጣሉ ማለት 40 ቀኑ ላይ። ስለዚህ 55 ቀን የምንጾምበት ምክንያት ይሄ ነው። ሰሞነ ሕማማትንም ጨምራችሁ ያዙ እንዳትረሱ። እሺ 55 ቀን የሆነበት ምክንያት ይሄ ነው ማለት ነው። ስለዚህ ለኢየሱስ ክርስቶስ ሰውነታችንን የምንቀድስበት፣ ለአምላካችን ለእግዚአብሔር ሰውነታችንን የምንቀድስበት የምንለይበት ሳምንት ስለሆነ ይባላል ቅድስ ተባለ ማለት ነው። ምን ያህሎቻችን ሰውነታችንን ቀድሰናል? እግዚአብሔር ይወቅ። ምን ያህሎቻችን ሰውነታችን አጽንተን ንጹህ አድርገናል? እግዚአብሔር ይወቅ። ምን ያህሎቻችን አእምሯችን ንጹህ አድርገናል? እግዚአብሔር ይወቅ። ቅድስና ዝም ብሎ ቅዱስ ነኝ ማለት አይደለም። ባይዘወይ እኔ ቅዱስ ነኝ፣ እኔ ጻድቅ ነኝ፣ ሌባ እንደሆንን እየተዋወቅን አመንዝራ፣ ዘማሪ፣ ውሸታም መሆናችን እየተዋወቅን አጭበርባሪ መሆናችን እየታወቅን ተሳዳቢዎች፣ ሐሜተኞች መሆን እየታወቅን እኔ ቅዱስ ነኝ። ቅድስና በአፍ የሚወራ አይደለም። ቅድስና የሚኖር ነው። ቅድስና ዝም ብሎ የሚነገር አይደለም፣ የሚታይ ነው። በኑሯችሁ ሁሉ ቅዱሳን ሁኑ ተብሏል። አያችሁ፣ በኑሯችሁ ምን ተብሏል? ቅዱሳን ሁኑ። በንግግራችሁ አልተባለ። Like, share, and subscribe. It will grow our community. የሚገርም ነገር አለ አምላካችን ክርስቶስ ያስተማሩ። በጣም እስላም በበላችሁ ቅድም እንዳልኩት በጾማችን ጊዜ ቅድስና ከሌለው ጾማችን የቅድስና ህይወት ከሌለው እደግመዋለሁ፣ ጾማችን የቅድስና የንጽህና ህይወት ከሌለው በጾማችን ጊዜ የስጋ ፈቃዳችንን የምናረግ ከሆነ በጾማችን ጊዜ የምንሳደብ፣ ሰው የምናማ፣ ዝሙቱ፣ ኃጢአቱ፣ ዘፈኑ፣ ጭፈራው፣ እብደቱ፣ ስድቡ፣ ክፋት፣ ዘረኝነቱ፣ መደባደቡ፣ መሰዳደቡ ካለ በዚህ ጾም የቅድስና ጾም መጾም አንችልም። ምክንያቱም ቅዱስነት ለቅድስና ተጠራን ስለሆነ። ስለዚህ ኢየሱስ ክርስቶስ ስትጾሙ እንደዚህ አድርጓል። በደንብ አስተውሉ። የማቴዎስ ወንጌል ምዕራፍ 6 ስትጦሙ አለ ጌታ። እንግዲህ ጾም ያስፈልጋል ማለት ነው አይደል? ስትጦሙ ካለ ጌታ ጾም ያስፈልጋል ማለት ነው። አንዳንዶች ጾም አያስፈልግም ሲሉ ሰማና በጣም ይገርመኛል። ሰው ለመብላት እንዴ በልተህ እኮ ምንም ሆድ መቆዘር ነው፣ ህመም ነው ትርፉ። እውነት ይርባሃል እኮ ተመልሶ ትበላለህ፣ ይርባሃል፣ ትበላለህ፣ ይርባሃል። መብል እርካታ ሆኖ አያውቅም። መብል ፍጻሜ ሆኖ አያውቅም። መብል የዘላለም ደስታን ሰጥቶ አያውቅም። ምክንያቱም ትራባለህ፣ ትበላለህ፣ ትራባለህ፣ ትበላለህ፣ ሽንት ቤት ሄዳለህ፣ በቃ ይወጣል፣ ይገባል፣ ይወጣል። መብል ምንም ነገር ሆኖ አያውቅም። ብርታት ነው፣ ጉልበት ይሰጣል ምናምን፣ ለጊዜውን እስክንኖር አለቀ። በጣም ገንዘብ ያላቸው እያማረጡ የሆኑ ሰዎች መብላቸው በሽታቸውን አላዳናቸውም። ሰው ከመብላት ይልቅ ለጾም ቢያደላ ይጠቀማል። በነገራችን ላይ እውነት ሰው እንዴት ላለመጾም ጥቅስ ይጠቅሳል? በጣም እኮ ያሳፍራል። ክርስቲያን ነኝ ያለ ሰው በተለይ እኔ ክርስቲያን ነኝ፣ እኔ ክርስቶስ ተከታይ ነኝ ያለ ሰው ጾምን እንዴት ነው የሚቃወመው? የአዋጅ ጾምም ይሁን የግል ጾምም ቢሆን ጾም የሚለው ኮንሰፕት ክርስቲያኖችን ሊያስደስት የሚገባ ክርስቲያኖችን በጣም በጣም ሊማረክ የሚገባ እኮ ዲስከሽን ነው ጾም እንዴ። ጾም ያለ ጸሎት፣ ጾም ያለ ምጽዋት፣ ጾም ያለ ስግደት፣ ጾም ያለ ፍቅር
ግን ከንቱ ናት። ዝም ብሎ ረሃብ አድማ ነው የሚሆነው። ዝም ብሎ ቅርጽ ማሳመሪያ ነው የሚሆነው። ዝም ብሎ የካሎሪ ማቃጠያ ነው፣ ካርብ ማቃጠያ ነው የሚሆነው። ስለዚህ ስንጾም ኢየሱስ ክርስቶስ አምላካችን ምን አለ? ስትጦሙ አለ። ስለዚህ መጾም አለብን ማለት ነው። ጾም አለን ማለት ነው። ክርስቲያኖች የሚጦሙት ጾም አለ ማለት ነው። አያችሁ? ስትጦሙ አለ ግን ጌታችን ኢየሱስ ክርስቶስ ስትጦሙም እንደ ግብዞች አትጠውልጉ አለ። ለሰዎች እንደ ጦመኛ ሊታዩ ፊታቸውን ያጠፋሉና እውነት እላችኋለሁ ዋጋቸውን ተቀብለዋል። እንደ ግብዞች ማለት ባይዘወይ አስመሳይ ማለት ነው። ግብዞች ማለት ነው አስመሳዮች፣ ድራማ ሰሪዎች፣ በስንቶች በስንቱን በጣም ድራማውን ስለምወደኖች በስንቶች ማለት ነው። ግብዝ ማለት በስንቶች፣ በስንቱ ስል ሰውየውን አይደለም። በስንቱ ድራማ ላይ ታችሁ ከሆነ የተለያየ ባህሪ ታያላችሁ። ኦኬ በቃ አስመስሎ ይጫወታል። ኦኬ ዋናው ሰውዬ ሌላ ነው፣ የያዘው ገጸ ባህሪ ሌላ ነው። ለጊዜው በስንቱ ነው፣ ፐርሰናሊ ግን ሌላ ሰው ነው። ግብዝነት አስመሳይነት ነው። ልታይ ባይነት ነው። ልወደስ ባይነት ነው። ይጨብጨብልኝ ባይነት ነው። ሙገሳ ፍለጋ ውይ እሷ ጾመኛ ናት፣ ውይ እሱ ጾመኛ ነው መባል ፍለጋ ነው ግብዝነት። አንዳንድ ሰዎች አላያችሁ ለቤተክርስቲያን ገንዘብ ሲሰጡ እያስጨበጨቡ በቃ ጥሩ ነው። ከውስጥ ግብዝነቱ ከሌለ ከውስጥ በእውነት በትህትና ከሆነ ይሁን እንዲታይልን፣ እንዲጨበጨብልን፣ እንድንሞገስ እሱ እኮ ካልሰበከ እሱ እኮ ምናምን እኔ ጀግና እኔ ምናምን እኔ እንደዚህ እኔ ተጽዕኖ ፈጣሪ እኔ በዚህ ገብቼ እኔ አልሰበኩ ጾማችን ትርጉም የሚኖረው ምስር ስለበላ ከስጋ ወደ ምስር ስለቀየርክ አይደለም። እህት አለም ወንድሜ አይደለም። ኦኬ ጾም ኢኮኖሚ መቀጠቢያ አይደለም። ጾም ግሮንት ምንድነው ማጀታችንን መቆጠቢያ አይደለም። ጾም ህይወት ነው። ጾም ብርታት ነው። ጾም ጸጋ መንፈስ ቅዱስ የምናገኝበት ነው። የግብዝነት ጾም ሊሆን አይገባም። ግብዞች አንሁን። ስለዚህ ኢየሱስ ክርስቶስ ምን አለ? ስትጦሙ እንደ ግብዞች አትጠልጉ፣ ለሰዎች ጦመኛ ሊታዩ ፊታቸውን ያጠፋሉና። ሰዎች እንዲያቸው ነው የሚያደርጉት። እውነት እላችኋለሁ ዋጋቸውን ብለዋል፣ ተቀብለዋል። ዋጋቸውን ተቀብለዋል ማለት ነው በምድር ላይ ተጨብጭቦላቸዋል።
በምድር ላይ ተመስግነዋል። አለቀ። ወደ ሰማይ የሄደ ዋጋ የለም። ወደ ሰማይ የሄደ ጸጋ የለም። እግዚአብሔር ደስ የተሰኘበት ህይወት የለም። ሰዎች አጨብጭበዋል። ሰዎች አድንቋቸዋል። ወይኔ ይቺ ጾመኛ፣ ወይኔ ይሄ ዘማሪ፣ ወይኔ ይሄ ተብሏል። ወይኔ ይሄ በቃ ምናምን ተብሏል። የሆነ ቪዲዮአቸው በጣም ገርሞኝ ነበረ። ቢንቢንና አገልጋይን የገደሉ ጭብጨባ ነው። በጣም ደስ ያለኝ አባባል። ቢንቢንና አገልጋይን የገደለው ምንድን ነው? የገደለው ጭብጨባ ነው። በጣም ደስ ያለኝ። ጻፉልኝ እስቲ። ቢንቢንና አገልጋይን የሚገለው ምንድን ነው? ጭብጨባ ነው። ጻፉልኝ። ይችል እኔ በጣም ነው የወደድኳት። ቢንቢን አይታችሁ ከሆነ አርጋችሁ ነው የምገሉት። መቼም እንዲያርጉ ቢንቢን የሚገል የለም አለ። ቢንቢን እንዲያርጉ የሚገል አለ ካለ በጣም እጁ የዚህ ሰው እጅ አንደኛ ነው ማለት ነው። ቢንቢን እንዲያርጎ የሚገል ካለ ቢንቢን ለመግደል እንዲህ ማድረግ አለብህ አይደል? ወይስ ያሁኑ ቢንቢዎች አይገደሉም? በዚህ እዛው ማድረግ አለብን እንዲህ አያችሁ። ቢንቢ ስታደርጉት ምትቦተው ቢንቢንና አገልጋይን የሚገድለው ምንድነው ማለት ነው? ጭብጨባ ነው። አሁን አጨብጫቢዎች አልሆኑም። ሁላ አጨብጫቢ ብቻ ነው የሞላ ነው እኮ ማጨብጨብ ነው። ለምንድን ነው የምናጨበጭብ? አናቀው። በቃ ዝም ብለን አጨብጨብ። ማስተዋል የለ፣ ጥበብ የለ። ዝም ሲጨበጨብልን ደስ ነው የሚለን። ስንሞገስ ከፍ ከፍ ስንደረግ አቤት ደስታችን። በጣም እኮ የሚገርም ነው። እግዚአብሔር በሰጠ ጸጋ እኛ ይጨብጨብልን። እግዚአብሔር በሰጠ አንደበት፣ እግዚአብሔር በሰጠ እውቀት፣ እግዚአብሔር በገለጠ ጥበብ፣ በወንጌሉ በቃሉ ለዛው በባዮሎጂ በኬሚስትሪ ቢጨበጨብልን ይሁን በእግዚአብሔር ቃል እኔ ይጨብጨብልኝ። ማቴዎስን ተናግሬ እኔ ይጨብጨብልኝ። ሉቃስን ተናግሬ እኔ ይጨብጨብልኝ። ማርቆስን ተናግሬ እኔ ይጨብጨብልኝ። የቅዱስ ጳውሎስን መልእክት ተናግሬ እኔ ይጨብጨብልኝ። ለወንጌል መከራ የከፈሉትን የነ እስጢፋኖስን፣ የነ ጳውሎስን፣ የነ ቅዱስ ጴጥሮስን ታሪክ እያነገርኩ እኔ ይጨብጨብልኝ። አያችሁ፣ ጭብጨባ ነው ጉድ እየሰራ ነው ያለው። አድናቆት ነው ጉድ እየሰራ ግብዝ እያደረገን ያለው። ግብዝ እያደረገን ያለው ጭብጨባ መውደድ፣ አድናቆት መውደድ፣ የኔ ጀግና፣ የኔ እንቁ መባል መውደድ። ምንድን እኛ ምን ጀግና ነን? ምን እንቁ ነን እኛ? የእግዚአብሔር ቸርነት ይዞን እንጂ ኃጢአታችንን ቢገልጥብን። እኔ ልንገራችሁ፣ ያሬድ የኔ ጀግና የምትሉ ሰዎች እግዚአብሔር አንድ ቀን ኃጢአቴን ቢያሳያችሁ፣ በስማ የኃጢአቴ ሽታ ራሱ እንዲሁም አፍንጫችሁን ሰንጥቆ በጣም በቃ እንዲሁም በሆነ ነገር ትሸፈናላችሁ። ኃጢአት ቢሸት በጣም የኔ ኃጢአት ይሸታችሁ ነበር። እዚህ አትቀመጡም። እንኳን 367 ሰው ሊቀመጥ አንድ ሰውም አይቀመጥም። የእግዚአብሔር ቸርነት ነው በቃ። ስለዚህ እኔን የሚጨበጨብልኝ እንዳታጨበጭቡ። ስለ እኔ ነው የምናገረው። ብትችሉ አገልጋዮችን በጸሎት አስቡ። ወንድሞቻችሁን የሚያስተምሯችሁን ቃለ እግዚአብሔር የሚመግቧችሁን በጸሎት አስቡ። ኦኬ። ይሄ በአድናቆት በጭብጨባ በሙገሳ ከፍ ከፍ አድርገን በኋላ በውዳሴ ከንቱ እንዳንጥላቸው ያችሁ ልንጠነቅቃቸው ይገባል። ባይዘው አገልጋዮችን ዳሴ የሚፈልጉ ክብር የሚፈልጉ ታይታ የሚፈልጉ ኦኬ፣ አገልግሎታቸውን በሰው ጭብጨባ ልክ የሚመዝኑ በቃ አጨብጫቢ ከሌለ እልልባይ ከሌለ ጉባኤ የማይመስላቸው ጾማቸው ለይታ የሚያደርጉ ጿሚ እንዲባሉ ጸላይ እንዲባሉ በቃ
በቃ የእይታ ህይወት ያላቸው የድራማ ህይወት ያላቸውን ክርስቶስ ምን አለ? ዋጋቸውን እዚሁ በምድር ላይ ተቀብለውታል። አለቅ። ቀጠልና እንዲያ አንተ ግን አላው አስተውሉ። መጀመሪያ መጾም የማይገባንን አይነት አጾም ነገረን። አሁን ግን መጾም የሚገባንን ደግሞ ነገረን ለእኛ ለክርስቲያኖች። አንተ ግን እኔ ክርስቶስ ነኝ የምትል፣ እኔ ክርስቶስ ገብቶኛል የምትል፣ እኔ ክርስቶስ አገልጋይ ነኝ፣ እኔ ክርስቲያን ነኝ የምትል አንተ ግን አለ ስትጦም አለ። አያችሁ፣ አንተ ግን ስትጦም ማለት ጾም አለብን ማለት ነው። እኔ ያሬድ ጾም አለው ግዴታ ነው ማለት ነው። እህቴ ወንድሜ ትጾማለህ ግዴታ ነው ማለት ነው። ኦርቶዶክሳዊ የሆንከው ወንድሜ የመጾም ግዴታ አለብህ ማለት ነው። አንተ ግን ስትጦም አለ ጌታ በስውር ላሉ አባት እንጂ እንደ ጦመኛ ለሰዎች እንዳትታይ ራስን ተቀባ ፊትንም ታጠብ። በስውር ላሉ አባት እንጂ እንደ ጦመኛ ለሰዎች እንዳታይ። ታይታውን አትፈልገው፣ ሙገሳውን አትፈልገው። አሁን ለምሳሌ አዋጅ ጾም ላይ አይደለ? ጾም ታውጃል። ቤተክርስቲያን ለልጆቿ ጾምን ታውጃለች። ይሄ ጾምን ይባላል፣ አዋጅ ጾም ይባላል። የአዋጅ ጾም ይባላል። የአዋጅ ጾም ይባላል። ለምሳሌ አምላካችን ኢየሱስ ክርስቶስ ጠየቁት፣ የአንተ ሐዋርያት ለምንድነው የማይጾሙት? እኛ የዮሐንስ ደቀ መዛሙርት እንጾማለን፣ የአንተ ሐዋርያት ግን ለምንድነው የማይጾሙት ብሎ ጠየቁት። ጌታችን ክርስቶስ ምን አለ? ሙሽራው ከእነርሱ ጋር ሳለ ሚዜዎች አያዝኑም። ሙሽራው ከእነሱ በተለየ ጊዜ ግን ያን ጊዜ ምን ይላሉ? ይጦማሉ። አያችሁ። ስለዚህ ልክ ክርስቶስ ከእነሱ ሲለይ የህብረት ጾም ይጀምራሉ ማለት ነው። የአንድነት ጾም ይጀምራሉ ማለት ነው። የጾም ጊዜ የጾም ወራት አላቸው ማለት ሐዋርያት። ያ የአዋጅ ጾም ይባላል። በህብረት የሚደረገው ጾም፣ በቤተክርስቲያን የሚደረገው ጾም፣ በአንድ ላይ የሚደረገው ጾም፣ ይህ ምን ይባላል? የአዋጅ ጾም ይባላል። ሁለተኛው ጾም ደግሞ የግል ጾም እንለዋለን፣ ወይም የበረከት ጾም እንለዋለን። ይህ የግል ጾም አዋጅ አይደለም። እኔ በግሌ እናንተ በግላችሁ ከንስሐ አባታችሁ ጋር እየተነጋገራችሁ በራችሁን ዘግታችሁ በግላችሁ የምታደርጉት ጾም ጸሎት ነው። ስለ ራስ ኃጢአት፣ ስለ ራስ በደል፣ ስለ እቅዶቻችን፣ ስለ ትዳራችን፣ ስለ ልጆቻችን፣ ስለ ስራችን፣ ስለበዛው ኃጢአታችን ከእግዚአብሔር ጋር የምንናገርበት ነው። በግላችን ደግሞ ምን አለን? የግል ደግሞ የጸሎትና የጾም ጊዜ አለን። ይሄ ምን ይባላል ማለት ነው? ይሄ ደግሞ በራችንን ዘግተን የምናደርገው ነው። በስውር የምናደርገው ነው። እግዚአብሔር በግልጥ ይከፍለናል። ምን ማለት ነው? ግልጥ ይከፍለናል። እነዛን ጭብጨባና አድናቆት የሚፈልጉትን ኦልሬዲ ዋጋቸው ተከፈለ። ኦኬ። እነዚህ ግን በስውር የሚያደርጉት ግን እግዚአብሔር በኋላ በግልጥ ደግሞ ይከፍላቸዋል። በግልጥ ይከፍላቸዋል ማለት እዚህ ይላቸዋል። አምላካችን ኢየሱስ ክርስቶስ ሲመጣ በዳግም ምጽአት አምላካችን ኢየሱስ ክርስቶስ ሲመጣ ምን ይላል? አሕዛብ ሁሉ በፊት ይሰበሰባሉ። አሕዛብ ሁሉ በፊት ይሰበሰቡና ሁሉም ሁለት ነገር ይሰማሉ። አንደኛው ሂዱ የሚባሉ አሉ። ሂዱ ከኔ ራቁ፣ ወግዱ የሚባሉ ደግሞ ኑ የሚባሉ አሉ። ኑ እናንተ የአባቴ ብሩካን ዓለም ሳይፈጠር የተዘጋጀላችሁን የአባቴ መንግስት ውረሱ፣ ውሰዱ፣ ግቡ ይባላል። በግልጥ ይከፈላቸዋል ማለት ነው። ያችሁ በግልጥ ይከፈላቸዋል። በስውር ያደረጉት ክርስቶስ ደግሞ በግልጥ ይከፍላቸዋል። እነዛ ለታያታ ያደረጉት በምድር ላይ ዋጋቸው ተቀበሉ፣ አለቅ። እነዚህ ግን በውስጥ አደረጉት፣ በስውር አደረጉት፣ ከጌታ ጋር ተነጋገሩበት። ለታይታ፣ ለአድናቆት፣ ለመሞካሸት፣ ለጭብጨባ አይደለም። ለእውነት፣ ለክርስቶስ ፍቅር፣ ለእውነት ስለበዛ ኃጢአታቸው ሲሉ አደረጉ። ኋላም በግልጥ እግዚአብሔር አምላካችን ክርስቶስ ምን አደረገ? እናንተ የአባቴ ብሩካን ኑ አላቸው ማለት ነው። አንድ ነገር ሲንጨምር ታዲያ አንተ ስትጦም ምን አድርጋለህ? ጌታችን ራስን ተቀባ ፊትህንም ታጠብ፣ ራስህን ተቀባ ፊትህንም ታጠብ፣ በስውር የሚያይ አባትህ በግልጥ ይከፍልሃልና አለ። ምን ማለት ነው? ራስህን ታጠብ ፊትህንም ተቀባ ማለት ኮኮስ፣ ዜኒት፣ ሜካፕ ማለት ነው። ራስን ተቀባ ማለት ቅቤ ተቀባ ማለት ነው። እንደዛ ነው ታስቡት። አምላካችን ኢየሱስ ክርስቶስ ከጾም ጋር እያይዞ ቅቤ ተቀቡ እያለ ነው። ዜኒት ተቀቡ፣ ኮኮስ ተቀቡ እያለ ነው። ውድ የሆነ አይደለም። ቅባት የተባለ ምንድን ነው? ፍቅር። ቅባት የተባለ ምንድን ነው? ፍቅር። ቅባት የተባለ ምንድን ነው አልኳችሁ? ፍቅር። ፍቅርን ተላበስ ነው። ያለ ፍቅር የሚደረግ ጾም ጸሎት የለም። አለቅ።
ፍቅር የሌለበት ጸሎት ከንቱ ነው። ያችሁ ፍቅር የሌለበት ጸሎት፣ ፍቅር የሌለበት ጾም፣ ወንድሙን ያልወደደ ጾም፣ ወንድሙን ያላፈቀረ ጾም፣ የተራበውን ያላጠገብ ያልረዳ ጾም፣ ትርፍ ያለውን ያላካፈለ ጾም፣ ሌብነት የተሞላበት ጾም፣ ክፋት የተሞላበት ጾም አያስፈልግህም። ይልቁንም የምታደርገው ነገር ምን አድርገው? በፍቅር አድርገው። ፍቅር ምን ስለሆነ? ንጹህ ስለሆነ። ፍቅር ምን ስለሆነ? ከልብ የሚወጣ ስለሆነ ግልጽ ነው። ስለዚህ በፍቅር ጹመው። ከህግ ሁሉ የትኛዋ ትበልጣለች ተባለ ክርስቶስ። አንድ ሰው መጣና ከህግ ሁሉ የትኛዋ ትበልጣለች? ጌታችን ክርስቶስ ምን አለ? ንገሩኝ። ምን አለ ክርስቶስ? እግዚአብሔር አምላክህን በፍጹም ልብህ፣ በፍጹም ኃይልህ፣ በፍጹም መንፈስህ ውደድ ብሎ ቆመ? አልቆመም። ወንድምህንም ወይም ባልንጀራህንም እንደ ራስ አድርገህ ውደድ። አለቅ። ጾማችን እግዚአብሔርን ከመውደድ ጋር አብሮ ወንድምን መውደድ፣ እግዚአብሔርን ከማፍቀር ጋር ወንድምን ማፍቀር፣ ለእግዚአብሔር ከመታዘዝ ጋር ወንድምን በትህትና ማገልገል ማገዝ፣ ለተራቡ ለተጠሙ ማካፈል፣ ለተቸገሩ መርዳት። ኦኬ። ትርፍ ካለን ትርፋችንን ማካፈል። ስለዚህ ምን አለ? የራስን ተቀባ ሲል የፍቅር ዘይት ፍቅር እንደማለት ነው። ከዛ ደግሞ ምን አለ? ፊትህንም ታጠብ። ፊትህን ታጠብ ሲባል ውሃ ደቅነን ፊታችን መታጠብ ይመስላችኋል? አሁን ንጽህና መጠበቅ ጥሩ ነው። እየሸተትን እየገማን መቼም አንመላለስም። ንጽህናችንን ክርስቲያኖች ንጹሐን መሆን አለባቸው። በነገራችን ላይ ንጹህ መሆን አለብን። ያለንን ነገር አጥበን አንጽተን መልበስ፣ ንጽህናችንን መጠበቅ ግዴታችን ነው፣ ግዴታችን ነው። ታዲያ ታጠብ ሲል ምንድን ነው ሲባል ምንድነው? ታጠብ እንባ ማለት ነው። በለቅሶ በጸሎት በንስሐ የንስሐ እንባ ይኑር። በጸሎት በጾም ጊዜ ንስሐ እየገባ ስለ ኃጢአት ስለ በደል እያለቀስክ ስለ ሀገር፣ ለምሳሌ ሀገራችን አሁን ጦርነት የሚል ነገር እየሰማው ነው። አሁን ጥሩ አጋጣሚ ነው ምን የምናደርግበት፣ በርከክ ብለን የምንጾምበት፣ ስለ ሀገራችን የምናነባበት፣ ስለተራቡ ስለተጠሙ እንዴ ስለሚገሉን ስለሚያሳድዱን ክርስቲያኖች በምድር ላይ እንዳይኖሩ ስለሚጸልዩ ስለነሱም እኮ እያነባ ማልቀ መጸለይ ያለብን። በነገራችን ላይ እኛ ይገልበጡ ይደፉ አንልም። ይልቁን ምንላለን? እግዚአብሔር የነገስታት ሁሉ ባራራ፣ ለፍጥረት ሁሉ ሰላምን ስጥ፣ ለፍጥረት ሁሉ በረከትን ስጥ እያለች ቤተክርስቲያን ትለምናለች፣ ትጸልያለች። ኦኬ። ስለዚህ በእንባ ምን በል ጸልይ ጹም ማለት ነው። በእንባ ጸልይ ጹም ማለት ነው። በስውር የሚያይ አባትህ በግልጥ ይከፍላልና፣ ብልና ዝገት በሚያጠፉት ሌቦቹን ቆፍሮ በሚሰርቁት ዘንድ ለእናንተ በምድር ላይ መዝገብ አትሰብስቡ። ነገር ግን ብልም ዝገትን በማያጠፉት ሌቦችን ቆፍሮ በማይሰርቁት ዘንድ ለእናንተ በሰማይ መዝገብ ሰብስቡ። መዝገብህ ባለበት ልብህ ደግሞ በዛ ይኖራል። የሰውነት መብራት ዓይን ናት። ዓይን እንግዲህ ጤናማ ብትሆን ሰውነቱ ሁሉ ብሩህ ይሆናል። ዓይን ግን ታማሚ ብትሆን ሰውነቱ ሁሉ የጨለመ ይሆናል። እንግዲህ በአንተ ያለው ብርሃን ጨለማ ከሆነ ጨለማ ውስጥ እንዴት ይበረታ? ለሁለት ጌቶች መገዛት የሚቻለው ማንም የለም። አሁን እየተቸገርን ያለው እኔና እናንተ ለሁለት ጌቶች እየተገዛ ነው። ለዘፈን ለመዝሙር፣ ለዳንስ ለጭፈራ ደግሞ ለማስቀደስ፣ ለስካር ለመጠጥ ደግሞ ለዝማሬ፣ ለገንዘብ ደግሞ ለእግዚአብሔር። ለሁለት ጌታ እየተገዛን የተቸገር ነው። በቃ ለሁለት ጌታ መገዛት አንችልም። ክርስቲያናትና ወንድሞች አንዱ መምረጥ አለብን። እስከ መቼ በሁለት ልብ እናነክሳለን? እስከ መቼ ደርሶ እንደዚህ የምንኖረው? የሆነ ጊዜ ያልኩ በቃ ሊል ይገባል። ይበቃኛል፣ ዘፈንኩ፣ ጨፈርኩ፣ አበርኩ፣ ራቁቴን ወጣሁ፣ በቃ ይበቃኛል ልንልኮ ይገባል። ለሁለት ጌታ አትገዙ ይላል መጽሐፍ። ስለዚህ ምን አለ? ለሁለት ጌቶች መገዛት የሚቻለው ማንም የለም። እመኑኝ፣ እንሞታለን። ይሄን ወቁ፣ እንሞታለን። እንደዚህ እንዳማረብኝ እንዳማረባችሁ ፏ እንዳልኩኝ ፏ እንዳላችሁ አንቆይም፣ አትቆዩም። አይናችንን ጨፍነን የማንገልጥበት ጊዜ ይመጣል። እንደዚህ በቃ ምናምን ጀግና እንደሆንን ሲክስ ፓክ እንዳለን አንቆይም። ሞት ይመጣል።
ብዙ ከቤተሰቦቻችን ብዙዎቻችን ወንድሞቻችን፣ እህቶቻችን፣ እናቶቻችን፣ አባቶቻችን፣ ልጆቻችን ሞቶ ብላል እና እኔ እናንተ ልንቀር ነው። ሞት ይመጣል። እኛ ጋር የተራ ጉዳይ ነው። ሞት ይመጣል። ስለዚህ ምን እናድርግ? ይህን ጾማችን እንጠቀምበት። እግዚአብሔርን ደስ የሚያሰኘውን ጾም እናድርግ። እግዚአብሔር የሚከብርበትን ጾም እናድርግ። እግዚአብሔር ደስ የሚሰኝበት እግዚአብሔር ለሀገራችን ምሕረት፣ ለተራቡ ምግብን፣ ለተጠሙ መጠጥን፣ በየቤቱ ለታመሙ፣ በየሐኪም ቤቱ በየስደቱ ለወደቁ፣ በዚህ ሰዓት በባህር ከአዞብ ጋር ከሻርክ ጋር ከብዙ ነገር ጋር የተጋፉ በባህር የሚሄዱ ወንድሞቻችን አሉ። ጦርነት ላይ ያሉ አሉ። የምትደፈር እህት አለች። በዚህ ጊዜ የሚገደል ወንድም አለ። በዚህ ሰዓት እኔና እናንተ አልጋችን ላይ ቤታችን ቁጭ ብለን ፏ ብለን እያወራን፣ ስለዚህ ለሁሉም እንጸልይ። ለሚወዱንም ለሚጠሉንም ለሚገሉንም ደግሞ በህይወት እንድንቆይ ለሚፈልጉም ለሁሉም እንጸልይ። ለሁሉም እናድርግ፣ እንጸልይ። ለሁለት ጌታ መገዛት አንችልም እህቶቼ፣ ለሁለት ጌታ መገዛት አትችሉም። ኦኬ። ዛሬ ዘማሪ ነገ ዘፋኝ መሆን አይቻልም። ዛሬ እግዚአብሔር ነገ ደግሞ ገንዘብ ወዶዶ ስለ ገንዘብ ራቁትሽን ውጪ ስትባይ ራቁትሽን ለመውጣት መስቀልሽን አንጠልጥለሽ እንዲሁ ባካችሁ ቲክታክ ላይ በተለይ እህቶቼ ይገባኛል። ኑሮ ውድ ስለሆነ ገንዘብ ያስፈልጋል። በጣም ብዙዎቻችሁ ቲክቶክ ላይ የመጣችሁ እያየው ነው፣ ብዙ እየተረዳውም ነው። አይኖ በቃ ኢትዮጵያ በጣም ኑሮ ተወዷል። በጣም ብዙ ነገር አስቸጋሪ ነው እና ገንዘብ የሚገኝበት የሚሰራበት ነገር ካለ ብዙ ሰው ለገንዘብ ብሎ ዋጋ እየከፈለ ነው። ለገንዘብ ብላ እህቶቼ ዋጋ እየከፈላችሁ ነው። ራቁታችሁን እየወጣችሁ ነው። ሰውነታችሁን እያሳያችሁ ነው። የማይገባ ንግግር እየተነጋገራችሁ ነው። ገንዘብ እስከሰጠሽ፣ ጊፍት እስከሰጠሽ፣ አንበሳ እስካወረደ፣ ጥንቸል እስካወረደ ወይ የሆነ ትንኝ እስካወረደ ድረስ ችግር የለብሽም። ጥንቸልና ትንኝ የሚባል ጊፍት አለ እንዴ? ግን እሺ፣ ምንም ችግር የለብሽም። ተገልበጭ፣ ትገለበጫለሽ፣ ራቁትሽን ትሆኛለሽ። ይሄ ሁሉ ግን የሚሆነው ትልቅ መስቀል አንገትሽ ላይ አስረሽ ነው። ትልቅ መስቀል አንገትሽ ላይ አስረሽ ያ ዋጋ የተከፈለበትን የቤዛነቱን መስቀል አስረሽ ነው። መስቀልሽን አውልቅ እያልኩ አይደለም፣ ግን መስቀሉ ላይ የተሰራ ስራ አለ። በመስቀሉ ላይ የተደረገልሽ የፈሰልሽ ደም አለ። አንቺ ከተጋሽ፣ አንቺ ከበረታሽ እግዚአብሔር የሚያስተካክልበት ብዙ ነገሮች አሉ ህይወትሽን። ጭብጨባ አላፊ ነው እህቴ። አንዳንዶቻችን መስቀላችን አንገታችን ላይ አድርገን በምንውለው ውሎ በምናደርገው ነገር፣ በዚህ ፐብሊክ ቲክታክ ላይ በምናደርገው ነገር ክርስቶስ ይሰደባል፣ እግዚአብሔር ይሰደባል፣ ክርስትና ይሰደባል። እውነቴን ነው የምላችሁ። በጣም ገንዘቡ ማግኘታችንን፣ ጊፍት መሰብሰባችንን እና አንበሳን እነ ጥንቸል እነ ሻርክን እና አሳ ነባሪን እና አይጥን መሰብሰባችን ነው እኛ የምናየው። ግን የእግዚአብሔር ስም እንዲሰደብ፣ የክርስቶስ ስም እንዲሰደብ፣ የክርስቶስ መስቀል በሰዎች ዘንድ በቃ ምንም ዋጋው እንዲሸፈን እየሆነ ነው። ምክንያቱም መስቀል አንጠልጥልን በምናደርገው ነገር። ጌም ተጫዋቱ፣ እኔ ምንም እየነቀፍኩ አይደለም፣ ግን አለው፣ ልክ አለው፣ አግባብ አለው። ነው ራሳችሁንም ሰውነታችሁንም ባከበረ መልኩ ብታረጉት። ራቁትሽን ሁኚ ብሎ ገንዘብ የሚሰጥሽ ወንድ አይጠቅምሽም። እውነቴን ልንገርሽ፣ ጨፍሪና ደንሽ። በዚህ በጾም ጨፍሪ፣ ደንሽ፣ እስክስታውን አስነኪው፣ ዳንሱን አስነኪው። እኔ አንበሳ ወርዳለሁ የሚልሽ ወንድ አይጠቅምሽም፣ ምንም አይጠቅምሽም። ልቅምቃሚ ሳንቲም ዝም ብሎ ምንም ገንዘብ እንደሆነ ጠፊ ነው። ዛሬ የፈለገ በቃ ኢን ሚሊየንስ አግኝተሽ በነጋታው ከአልጋ ላትነሽ ትችላለሽ እህቴ። ጊፍቱን ሰብስበሽን ብለሽ እበጅላሽን ስታብጂ፣ ራቁትሽን ስትሆኚ፣ ተገለበጪ ስትገለበጪ፣ እግርሽን አሳይ ሲል ስታሳይ፣ ሰውነትሽን አሳይ ስታሳይ፣ እንደዚያ ጋር የሰበሰብሽውን ፍራንክ በቃ ነገ እንደዚህ አውላለው ብለሽ ታኝተሽ ላትነሽ ትችላለሽ። ገንዘብሽ መድኃኒት አውልሽ ይዘነው የምንሄደው ነገር የለም። በነገራችን ላይ እኔም እናንተም ሳጥናት ይዘን የምንሄደው ይህን ተቃላችሁ አይደል? ሳጥን የሰበሰብነው አንበሳ፣ የቲክቶክ አንበሳ፣ የቲክቶክ ጥንቸል፣ የቲክቶክ ዝሆን፣ የቲክቶክ ቀጭኔ አብሮን መቃብር አይገባም።
ታዲያ ለምንድን ነው ለዚህ ብላችሁ ራቁታችሁን ውስጥ ባሉሽ የምትሉት? አይከተላችሁ፣ ዋጋ ይሰጣችሁ። በሽታ ቢመጣ ገንዘባችሁ አይፈውሳችሁም። ምክንያቱም በሽታ ገንዘብ የማይፈውሰው በሽታ ስላለ፣ ደግሞ ጊዜያችሁ ከደረሰ የፈለገ ይሁን ከሞት አናመልጥ። ጽዋችን ተራችን የኛ ከሆነ ሰልፍ ላይ ነን። ሰልፍ የያዘ ሰው ሊሞት ተራ እየያዘ ያለ ሰው ጥንቁቅ ነው። ምክንያቱም መቼ እንደሚደርሰው ስለማያውቅ እና ቲክታክ ላይ እንዲያው ያላችሁ በተለይ እህቶቼ ወንድሞቻችንም ጭምር እባካችሁ የጊፍቱ ጉዳይ ማንነታችሁን አያሳጣችሁ፣ ክብራችሁን ክብርሽን ሰውነትሽን አክብሪው። እህት አለም ኦኬ፣ ጊፍት ባይሰጥስ ሰውነትሽን አክብሪው። ሰውነትሽ ቅዱስ ነው፣ የክርስቶስ ማደሪያ ነው። ወንድም አለም ወንድሜ ሰውነት ቅዱስ ነው፣ የክርስቶስ ማደሪያ ነው። ማበድ አይጠበቅብንም እኮ ጨርቃችንን መጣል አይጠበቅብንም ጊፍት ለማግኘት እንዴ። ለዛም አሁን በዚህ በጾም ደግሞ ለስሙ ጾመኛ ነን አይደል? ግን በቃ ዳንሳችን፣ ራቁት መጨፈራችን እንዲሁ እብደት ስክን ያለ ነገር የለም። ስለዚህ ምን አለ ኢየሱስ ክርስቶስ? ለሁለት ጌታ መገዛት አትችሉም አለ። አንዱን ይጥላል፣ አንደኛውን ደግሞ ይወዳል። ወደ አንዱ ይጠጋል፣ ሁለተኛውን ደግሞ ይንቃል። ለእግዚአብሔርና ለገንዘብ ልትገዙ አትችሉ። አያችሁ? ስለዚህ እህትና ወንድሞች በሳጥን ውስጥ በቃ ሳጥን ነው የመጨረሻ እናንተ ሳጥን ነው። ሀብት ቢኖረን ይሄን ልብስ እንኳን ለብሼ አልገባም። እኔ ስሞት ይሄን ልብስ፣ ይሄን ሄርሴት፣ ይሄን ቀለበት አድርጌ አልገባም። በቃ አለቀ። ያችሁ ጨርቅና ሳጥን ናት፣ አለቀ። እሱም ከተገኘ ጥሩ ነው። ራቁታችን የመጣ ራቁታችንን እንመለሳለን። አፈር ነው፣ ወደ አፈር እንመለሳለን። ምንም የሚያስመካ ነገር የለም፣ ምንም በቃ። ስለዚህ በጊዜያችን እንጠቀም። ሰማያዊ ዋጋ እንድናገኝ መዝገባችንን በሰማይ እናድርግ፣ ሌባ በማይዘርፈው። ኦኬ፣ ምን ይላል ጌታችን ክርስቶስ? አስተውሉም እንደሚል ብለትና ዝገት በሚያጠፉት ሌቦችም ቆፍሮ በሚሰርቁት ዘንድ እናንተ በምድር ላይ መዝገብ አትሰብስቡ። ቤት ህንፃ ገንብተን ስንቱ ዕቃ ባለጸጋ ዕቃ ስንት፣ ከዛስ አትበላው፣ አትለብሰው፣ ይዘው አትሄድ፣ አትቀበር። አብረህ የ20 ሚሊዮን መኪና ብገዛ አብረህ መኪና ውስጥ አይገባ፣ አብሮ መቃብር ውስጥ አይገባ፣ ሳጥን ውስጥ አይገባ። በቃ መዝገባችሁን በሰማይ አድርጉት። ኦኬ፣ መዝገባችሁን አድርጉት፣ በሰማይ አድርጉት። ምን ማለት ነው? ገንዘብ ይኑር፣ በጣም ጥሩ ነው። ስራ፣ ኦኬ፣ በደንብ ትጋ፣ ጎበዙን፣ ሰራተኛውን፣ አንብብ፣ አጥና፣ ስራ። በእግዚአብሔር በሰጠ እጅ እግር ሰሪ ሁን። እግዚአብሔር በሰጠ ጤና አእምሮ አስተዋይ ሁን። ጎበዝ ሰራተኛውን፣ ገንዘብ ስራ፣ ምንም ችግር የለውም። ግንስ ደግሞ ሰብስበሽ ምን ልታደርጊው ነው? ስለዚህ ሌባ በሚዘርፈው በዚህ በምድር ላይ ኦኬ፣ ለመጠጡ፣ ለሱሱ፣ ለጭፈራው በያለ ሰይጣን ለሚዘርፋችሁ በዚያ አጠሩ። ይልቁንም ነዳያን እየመገባችሁ፣ የተራቡትን እያበላችሁ እያጠጣችሁ፣ የታረዙትን እያለበሳችሁ፣ በየሐኪም ቤት ወደቁትን እየጠየቃችሁ፣ መታከም የማይችሉትን እያሳከማችሁ፣ ምግብ የሌላቸውን ምግብ እያካፈላችሁ፣ ካለ ላይ የቆረስክ ስጥ ሚላል። በምድር መዝገብ አትሰብስቡ፣ ይልቁንም ብልም ዝገትም በማያጠፉት ሌቦችም ቆፍሮ በማይሰርቁት ዘንድ ለእናንተ በምን በሰማይ መዝገብ አዘጋጁ። በሰማይ መዝገብ እናዘጋጅ ወገኖች። አይ ቲንክ መፍትሄው እሱ ነው። በሰማይ መዝገብ እናዘጋጅ። በሰማይ መዝገብ እንሞታለን። ስለዚህ በሰማይ መዝገብ እናዘጋጅ። አይበቃንም? አይበቃንም ወይ? ይበቃን አይደለ? ይበቃናል። ስለዚህ ምን አይነት ጾም እንጾም? ማጠቃለያ ልስጣችሁና እንጨርስ። ስለዚህ ቅድስት የሚለው ሳምንት ይሄ ሁሉ የሚሰበክበት እንደሆነ አየን። ኦኬ፣ ቅድስት የሚለው ሳምንት ይሄ ሁሉ የሚሰበክበት እንደሆነ አየን። ቅድስት የሚለው ሳምንት። እሺ፣ እስቲ ምን አይነት ጾም ነው እግዚአብሔር ከኛ የሚፈልገው የሚለውን ላንብብላችሁ። በዚህ በትንቢተ ኢሳይያስ
እግዚአብሔር የሚወደውን ጾም ላሳያችሁ። ትንቢተ ኢሳይያስ ምዕራፍ 58 ላይ እንዲላል። ትንቢተ ኢሳይያስ ምዕራፍ 58 እግዚአብሔር ደስ የሚያሰኘው ጾም ምን አይነት ጾም ነው ላሳያችሁ። ይሁት ምን ይላል? እስቲ እናንባ አብረን። እግዚአብሔር ታዲያ ምን አይነት ጾም ነው ከጠየቃችሁኝ፣ እግዚአብሔርን ደስ የሚያሰኘው ጾም ምን አይነት ጾም ነው ታዲያ? አሁን አታርጉ ብለህ ብዙ ነገር ነገርከን። እሺ ታዲያ ምን አይነት ጾም መጾም ያለብን? እግዚአብሔር ደስ የሚያሰኝ ጾም ምን አይነት ጾም ነው ቢባል ይኸው ትንቢተ ኢሳይያስ ምዕራፍ 58 ከቁጥር 3 እንዲላል፣ ስለምን ጾምን አንተም አልተመለከትከንም? ሰውነታችንንስ ስለምን አዋረድን አንተም አላውቅም ይላሉ። እነሆ በጾማችሁ ቀን ፈቃዳችሁን ታደርጋላችሁ፣ ሰራተኞቻችሁን ታስጨንቃላችሁ። እነሆ ለጥልና ለክርክር ትጾማላችሁ፣ በግፍ ጡጫም ትማታላችሁ። ድምፃችሁንም ወደ ላይ ታሰሙ ዘንድ ዛሬ እንደምትጾሙት አትጾሙ። ይህን ጾም እግዚአብሔር አወደውም። ምን የሚለው እንዴ? ጾምን እኮ በየዓመቱ ጾም ይመጣል እንጾማለን፣ በየዓመቱ ጾም ይመጣል እንጾማለን። ግን መልስ አላገኘንም አይደለ? ለብዙ ነገር እንጸልይ እንጾማለን አይደል? ግን መልስ ለምንድን ነው መልስ ያላገኘነው? ጠይቃችሁ ታውቃላችሁ? ብዙ ጊዜ ጾምን፣ ደጋግመን ጾምን፣ ስለ ሀገር ሰላም ጾምን፣ ስለ ግል ጾምን። ግን ለምንድነው እግዚአብሔር ያልተመለከተን? ሰውነታችንን አዋረድን። ኦኬ፣ ግን ምንም ጥቅም አላገኘንበትም። ለምንድን ነው አለ? በጾማችሁ ቀን ምን ስለምታደርጉ ፍቃዳችሁን ታደርጋላችሁ። የእግዚአብሔርን ፍቃድ ሲሆን የራሳችሁን ፍቃድ ታደርጋላችሁ። ምንድን ነው ላስ? ሰራተኞቻችሁንም ታስጨንቃላችሁ። አያችሁ? በጾማችሁ ምን ታደርጋላችሁ? ፍቃዳችሁን ታደርጋላችሁ፣ ሰራተኞቻችሁን ታስጨንቃላችሁ። እነሆ ለጥልና ለክርክር ትጾማላችሁ። አያችሁት? እየጾሙ ክርክር፣ እየጾሙ ጥል፣ እየጾሙ የግፍ ጡጫ፣ እየጾሙ ዘረኝነት፣ እየጾሙ ክፋት፣ እየጾሙ የስጋ ፈቃዳችንን ማድረግ አይቻልም። ድምፃችሁንም ወደ ላይ ታሰሙ ዘንድ ዛሬ እንደምትጾሙት አትጾሙም። እኔ የመረጥኩት ጾም ይህ ነውን? ይላል እግዚአብሔር። አያችሁት? እግዚአብሔር የመረጡ ጾም ምን አይነት ጾም ነው? እግዚአብሔር የመረጡ ጾም ምን አይነት ጾም ነው? ቅድስና የሚያሰጠን ጾም ምን አይነት ጾም ነው ስንል፣ ሰውስ ነፍሱን የሚያዋርደው እንደዚህ ባለ ቀን ነውን? በውኑ ራሱን እንደ እንግጫ ዝቅ ያደርግ ዘንድ ማቅንና አመድንም በበታችሁ ያነጥፍ ዘንድ ነውን? በውኑ ይህን ጾም በእግዚአብሔር ዘንድ የተወደደ ቀን ትለዋለህን? አያችሁት? እግዚአብሔር ከምግብ ብቻ መለየታችን አይደለም ጾም የሚባለው። እግዚአብሔር እንዲያው ከምቹ አልጋችን ላይ ወርደን መሬት መተኛታችን ብቻ አይደለም ጾም የሚባለው። እሱ የጾሙ አንደኛ መገለጫ ነው። የጾሙ ስኬት ግን ምንድን ነው ሲባል፣ አንደኛ ይሁት እንጀራህንስ ለተራበ ትቆርስ ዘንድ ስደተኞቹንም ድሆችንም ወደ ቤት ታገባ ዘንድ የተራቆተውንስ ብታይ ታለብሰው ዘንድ ከስጋ ዘመድ እንዳትሸሸግ አይደለምን? በቃ እግዚአብሔር በጾማችን የሚፈልገው ይህን ነው። እንጀራችንን ለተራበ ማካፈል፣ ስደተኞች ድሆችን ማገዝ፣ መርዳት፣ የተራቆተውንም ደግሞ ብታየው ማልበስ። በጾማችን ይሄን ካላደረግን ዝም ብለን በቃ ምግብ ስለለየን ይሄ ረሃብ አድማ ነው። ኦኬ፣ ረሃብ አድማ ይባላል። በፈቃደኝነት የተመሰረተ በካላንደር ላይ የተመሰረተ ረሃብ አድመኝነት ነው የሚሆነው። ረሃብ አድማ ደግሞ እግዚአብሔር አይፈልግም። ምን ይሰራለታል? ረሃብ አድማ አጋንንት ድል አያደርግም። ምን ይሰራልናል? ረሃብ አድማ መንፈሳዊ ጸጋ አያሰጥም። ምን ይሰራልናል? ረሃብ አድማ መንፈስ ቅዱስን አያመጣም። ምን ይሰራልናል? ይልቁንም ጾማችን ከምግብ ከእህል ብቻ መከልከል ሳይሆን ይኸው ከዛ ነው የሚላል። ይህን ብታረግ አለ እግዚአብሔር፣ ይህን ብታረግ በጾም ጊዜ ይህን ብታረግ፣ አንደኛ በዚያን ጊዜ ብርሃንህ እንደ ንጋት ይበራል። ያችሁት? በዚያን ጊዜ ምን ብርሃንህ እንደ ንጋት ይበራል፣ ፈውስህም ፈጥኖ ይበቅላል፣ ጽድቅህም በፊትህ ይሄዳል፣ የእግዚአብሔርም ክብር በኋላ ሆኖ ይጠብቅሃል። አያችሁ? ለካ ጸሎታችን፣ ለካ ጾማችን መልስ የማያገኘው እንደዚያ የስጋ ስራ አድርገን ነው። ለካ ይሄን አላደረግንም። ምን የተራበ አላበላንም፣ የታመመ አልጠየቅንም፣ የታሰረ አልጠየቅንም፣ የተራቆተውን አላለበስንም። ስስታሞች ነን፣ አናካፍልም። ስለዚህ እግዚአብሔር ብታካፍል በፍቅር ብትጾመው ግን ምን አድርገው? ይኸው
እንደ ንጋት ይበራል። ፈውስም ፈጥኖ ይበቅላል። ጽድቅም በፊት ይሄዳል። የእግዚአብሔርም ክብር በኋላ ሆኖ ይጠብቃል። የዚያን ጊዜ ትጣራለህ። አያችሁ፣ እግዚአብሔርም ምን ይላል? ይሰማሃል። ትጮሃለህም፣ እርሱም እንሆኝ ይልሃል። ከመካከልህ ቀንበርን ብታርቅ፣ ጣትንም መጥቀስ ብትተው፣ ባታንጎራጉርም፣ ነፍስህንም ለተራበ ብታፈስ፣ የተጨነቀውን ነፍስ ብታጠግብ፣ ብርሃንህ በጨለማ ይወጣል፣ ጨለማም እንደ ቀትር ይሆናል። እግዚአብሔርም ሁልጊዜ ይምራሃል፣ ነፍስንም በመልካም ነገር ያጠግባል፣ አጥንትንም ያጠናል። አንተም እንደሚጠጣ ገነት፣ ውሃም እንደሚያቋርጥ ምንጭ ትሆናለህ። ከድሮ ዘመን የፈረሱት ስፍራዎች ይሰራሉ፣ የብዙ ትውልድን መሰረት ይታነጻል። አንተም ሰባራውን ጠጋኝ፣ የመኖሪያ መንገድን አዳሽ ትባላለህ። ፈቃድህን በተቀደሰው ቀኔ ከማድረግ እግርን ከሰንበት ብትመልስ፣ ሰንበትንም ደስታ እግዚአብሔርን ያቀደሰውን ክቡር ብትለው፣ የገዛ መንገድህንም በማድረግ ፈቃድህን ከማግኘት ከንቱንም ነገር ከመናገር ተከልክለ ብታከብረው፣ በዚያን ጊዜ በእግዚአብሔር ደስ ይልሃል፣ በምድርም ከፍታዎች ላይ አወጣሃለሁ፣ የአባትንም ያዕቆብ ርስት አበላሃለሁ። የእግዚአብሔር አፍ ይህን ተናግሮ ይላል። ይኸው እግዚአብሔር ደስ የሚያሰኘው ጾም ይሄ ነው። ምክንያቱም ይላል እኔ የመረጥኩት ጾም ምን አይነት ጾም ነው ብሎ ይኸው እግዚአብሔር ለእኛ ጾምን እንደሰጠን እግዚአብሔር ለህዝቦቹ ባይዘው ጾምን ይሰጣል። ኦርቶዶክሳውያን ሲጾሙ የሚቃወሙ የሚከፋቸው ሰዎች አሉ። እኛ ጾምን እኮ የሰጠን እግዚአብሔር ነው። ጾምን ያስተማረን እኮ እግዚአብሔር ነው። በጾም ምህረት እንደሚገኝ፣ በጾም ደጁ እንደሚጠና፣ በጾም እግዚአብሔር በምህረት እንደሚመለስ፣ ከቁጣው እንደሚመለስ እኮ የነገረን ያስተማረን ጾሙም ያለ እግዚአብሔር ነው። ጾሙንም የተቀበለ እግዚአብሔር ነው። ስለዚህ እግዚአብሔር ደስ የሚያሰኘው ጾም እንዲህ መሆን አለበት እና ቅድስት ሳምንት ላይ ይሄን ብናስብ፣ ይሄን እያሰብን ንጽህናን፣ ቅድስናን ለቅድስናና ለንጽህና ጊዜ አይሰጥም። በቃ ለምሳሌ ተሳዳቢ የሆኑ ሰዎች ከዛሬ ጀምሮ ስድባችንን ማቆም ነው። ሐሜተኛ የሆኑ ሰዎች ሐሜታችንን ከዛሬ ጀምሮ ማቆም ነው። በስጋ ፍቃድ ውስጥ ጾማችን እየጾምን ስጋ ፍቃድ የምናደርግ ሰዎች ከዛሬ ማቆም ነው። በቃ ዛሬ ነው። በቃ ዛሬ የእግዚአብሔርን ቸርነት ዛሬ ደጅ መጥናት የአቅማችንን የችሎታችንን የችሎታችንን እግዚአብሔር እንደፈቀደልን ብቻ ግን ሰነፎች እንዳንሆን፣ ታካቾች እንዳንሆን፣ ፌዘኞች እንዳንሆን፣ ዓለምን የምንወድ ጭፈራን የምንወድ እብደት የምንሆን እንዳንሆን። ያለ እግዚአብሔር እውነተኛ አባት የለም። እውነተኛ ሰላም ያለው በኢየሱስ ክርስቶስ ነው። ክርስቶስ ኢየሱስ በሕይወታችሁ ላይ ከሌለ ይሄ ዝም ብሎ ብልጭልጩ ዓለም ከንቱ ነው። ያነበብኩት የትንቢተ ኢሳይያስ ምዕራፍ 58 ትንቢተ ኢሳይያስ ምዕራፍ 58 ከቁጥር 3 ከመጨረሻው ነው ያነበብኩት። ትንቢተ ኢሳይያስ ምዕራፍ 58 ከቁጥር 3 ከመጨረሻው ነው ያነበብኩት። በነገራችን ላይ ሐዋርያት የጦም ወራት ነበራቸው። ይሄን ታውቃላችሁ አይደል? ልክ እኛው ለምሳሌ አሁን ይሄ የጾም ወራት ነው፣ ይሄ የጾም ጊዜ ነው አይደል? ሐዋርያትም የጦም ወራት ነበራቸው። የጦም ጊዜ ነበራቸው። በዚህ በሐዋርያት ሥራ ምዕራፍ 27 ቁጥር 9 የሐዋርያት ሥራ ምዕራፍ 27 ቁጥር 9 እንዲህ ይላል። የሐዋርያት ሥራ ምዕራፍ 27 ቁጥር 9 የሐዋርያት ሥራ ምዕራፍ 27 ቁጥር 9 ላይ ይኸው ሐዋርያት ሥራ ምዕራፍ 27 ቁጥር 9 ይሁት። እሺ ብዙ ጊዜም ካለፈ በኋላ የጦም ወራት አሁን አልፎ ስለነበረ ይላል። ይሁት የጦም ወራት አሁን አልፎ ስለነበረ በመርከብ ለመሄድ አሁን የሚያስፈራ ነበርና ጳውሎስ እናንተ ሰዎች ይህ ጉዞ በጥፋትና በብዙ ጉዳት እንዲሆን አያለዋል ይላል። የምን ወራት ነው የሚለው? የጦም ወራት። ስለዚህ የጦም ወራት ነበራቸው። ያችሁ የጦም ወራት አለ፣ የጦም ጊዜ አለ። እኛ አሁን የጾም ጊዜዎች አሉ፣ የምንጾምበት ጊዜዎች አሉ። ደግሞ ለሁሉ ጊዜ አለው። በጊዜ ለሁሉ አይደለም፣ በጊዜ ለሁሉ ጊዜ አለው። ቤተክርስቲያን ልጆቿን ፈስኩ ብሉ ጠጡ የምትልበት ጊዜ አላት። ደግሞ ጹሙ ጸልዩ የምትልበት ጊዜ አላት። ለሁሉ ጊዜ አለው። እርግጥ ነው ቤተክርስቲያናችን ከመብል ይልቅ ለጾም እንድናደላ ኦልሞስት ከ365ቱ ቀን ወደ 200 ምናምኑ ቀኑ የጾም ጊዜ ነው።
እና ጾም የነፍስን ቁስል ታክማለች። ጾም አጋንንትን ድል የምናደርግበት ነው። ጾም ከእግዚአብሔር ጋር ጸጋ የምናገኝበት ነው። ጾም ኃይል መንፈስ ቅዱስ የምናገኝበት ነው። ጾም ጥበብ ሚስጥር የሚገለጥበት ነው። ጾም ልናደርገው ላሰብነው ነገር ለአገልግሎታችን፣ ለስራችን ሁሉ በረከትን የሚያሰጥ ነው። ፍቃድ እግዚአብሔርን የምንጠይቅበት ነው። ትዳር ልትይዝ ያሰብክ ወንድሜ ትጠይቃለሽ፣ ጹም ይጸልይ። ኦኬ እግር፣ ጫማ፣ ጥፍርሽ፣ አይንሽ፣ ከንፈርሽ ከምንል እግዚአብሔርን እንጠይቅ። አሉ እዚህ ቲክታክ ላይ ትዳር አገናኝ የሚሉ ሰዎች አይቻለሁ። ፌዘኞች፣ ቀልደኞች ማለት ነው። ፌዘኞች፣ ቀልደኞች ነጠላ አድርገው መንፈሳዊ ነገር ይመስለው ክርስቲያን መስለው ገጭ ብለው ስግጥ ብለው ምን ይሁንልህ፣ እንዴት ትሁንልህ፣ ምን ይሁንልሽ፣ መስፈርትሽ ምንድን ነው የሚለው መጽሐፍ ቅዱስ እንደሚናገረው ሚስት ከእግዚአብሔር ዘንድ የምትሰጥ ናት። ከቲክቶክ የምትሰድ አለችም። ከሆነች ሴት ከሆነ ወንድ የምትገኝ አለችም። ሚስት ከእግዚአብሔር ዘንድ የምትሰጥ ናት። የኑሮ ነገር ሲጎዳሽ፣ የኑሮ ነገር ሲጎልብህ፣ እንጀራ ሲጎደድብህ፣ እንቁላል ሲጎደድብህ ወጥተህ ነጠላ ለብሰህ ሚስት አገናኛለሁ። ለዛውም እኮ በቤተክርስቲያን ስም ነው። ጾሙ ጸሎቱ አያገናኝም እንዴ? እግዚአብሔርን ፍቃድ በርከክ ብሎ መጠየቁ እግዚአብሔር አይሰጥም? እስክሪብቶና ደብተር ይዤ ቲክታክ ላይ ስለወጣው በል መስፈርትን ንገረኝ፣ በል አፏ እንዴት ይሁንልህ፣ እግሯ እንዴት ይሁንልህ፣ ጥፍሯ እንዴት ይሁን እየተባለ ነው? ቦርጭ አለው ወይስ የለውም እየተባለ ነው? እንደዚህ አይነት ቀልድ አትንበረከክ፣ አትጸልይም፣ አትጾምም፣ ፍቃድ እግዚአብሔር አይጠየቅም። እግዚአብሔር በህይወቴ ላይ እንደዚህ ሰው መጥቷል፣ ምንድን ነው ፈቃድ? እግዚአብሔር በህይወቴ ላይ እንደዚህ አይነት ሴት መጣለች፣ እግዚአብሔር ፈቃድ ምንድን ነው? በጣም እኮ በቃ የዝቅጠታችን የመውደቃችን ብዛቱ እውነት ሰው እንዴት አይበስልም? ሰው እንዴት መንፈሳዊ ህይወቱ ጭንቅላቱ አያድግም እንዴ? እኛ እኮ በጣም ከፍ ወዳለ እኮ እንዲሁም እውቀትና ጥበብ እኮ ልናደግ ይገባ ነበረ። ንታች በጣም እኮ የሚገርም ነው። እስክሪብቶ ደብተር ይዘሽ ነጠላ አድርገሽ ማን ነው የምትፈልገው? ምን አይነት ሴት ነው የምትፈልገው? ምን አይነት ወንድ ነው የምትፈልገው? እንዴ 21ኛው ሴንቸሪ ላይ ቁጭ ብለህ ስለዚህ እንጠንቀቅ ለምንሰማው ነገር። ቲክታክ ላይ በተለይ ባለው ነገር ተጠንቀቁትና ወንድሞቼ ፕሊስ። መስቀል አንጠልጥሎ የቤተክርስቲያን ያልሆነ ትምህርት የሚያሰብ ሞልቷል አይደለ? መስቀል አንጠልጥሎ ትልቅ መስቀል አንጠልጥሎ እኔ ኦርቶዶክስ ነኝ ይላቸዋል፣ ግን የቤተክርስቲያን ያልሆነ ትምህርት። ቤተክርስቲያን በእምነት መግለጫው ላይ ጥምቀት ያድናል፣ ቅዱስ ቁርባን ያድናል ብላ ያስቀመጠችውን አይ እኔ ኦርቶዶክስ ነኝ ግን አልቀበልም እንዲያው እንደዚህ ባለ እንዴ? ቤተክርስቲያኗ በእምነት መግለጫው ላይ ይሄ ባለች እኮ መብትክ ነው፣ ባይዘው መብታችሁ ነው። እኔ አልቀበልም መብትክ ነው፣ ግን ኦርቶዶክሳዊ እንዳት እኔ ለምሳሌ ቤተክርስቲያን ኦርቶዶክሳዊ ተዋሕዶ ቤተክርስቲያኔ በእምነት መግለጫዋ ላይ ያስቀመጠችውን አስተውሉ። በእምነት መግለጫዋ ላይ ስለ ነገረ ሥላሴ፣ ስለ ነገረ ጥምቀት፣ ስለ ቅዱስ ቁርባን ያስቀመጠችውን ነገር ወጥቼ እዚህ እንዲያው እንዳይከብዳችሁ ብዬ ነው እንጂ እኮ እግዚአብሔር እኮ አንድም ሶስትም አይደለም። በሥላሴ ትምህርት አላምንም። ሥላሴ የሚባለው ትምህርት የኦርቶዶክስ ትምህርት አይደለም ማለት ይችላሉ። ኢንተርኔት አለኝ፣ ስልክ አለኝ፣ ማን ይከለክለናል? ኦርቶዶክስ ግን አልባልም። መስቀል አንጠለጥል ይሆናል፣ ጥምጣመጠመጥም ይሆናል ምናምን፣ ግን ሌብነት ነው ያዝኩት። ኦርቶዶክስ አልባልም። ኦርቶዶክሳዊነት ትምህርት ስለሆነ፣ ኦርቶዶክሳዊነት ዶግማ ስለሆነ፣ ኦርቶዶክሳዊነት የእምነት መግለጫ ስለሆነ፣ ምክንያቱም ኦርቶዶክሳዊነት ትምህርት አለና አለቀ። ዲያቆን ያሬድ ይሁን እገሌ ገሌ ይሁን የሚመዘነው በትምህርት ነው። በቤተክርስቲያኗ ትምህርት የሚመዘነው ሁሉ ከቤተክርስቲያኗ ትምህርት በታች ነው። ቤተክርስቲያኗ ትምህርቴን ያለችውን ነገር እቀበላለሁ። አልገባኝም ይቻላል፣ አልተረዳሁም ይቻላል፣ አስተምሩኝ ይቻላል። ግን ኦርቶዶክስ ነኝ፣ ግን የኦርቶዶክስ አልቀበልም። አንተ ኦርቶዶክስ አይደለም። ምክንያቱም ኦርቶዶክስ ምን ስለሆነ አልኳችሁ፣ ኦርቶዶክስነት ትምህርት ነው። በቃ ኦርቶዶክስነት ትምህርት ነው። ይሄ ልጅ እኮ ኦርቶዶክሳዊ ነው የምትሉት፣ ኦርቶዶክሳዊ ትምህርት ኦርቶዶክሳዊ ህይወት አለው ማለት ነው እንጂ መስቀል ስላንጠለጠለ፣ ጥምጣም ስለጠመጠመ፣ ቆብ ስለደፋ አይደለም። አስኬማ ስለደፋ አይደለም።
ለሐዋርያትማ እኮ ይሁዳም ተቆጥሯል እኮ። ለመልአክማ እኮ ሳጥናኤል መልአክ ነበር አይደል? ነበረ። ስለ ቲክቶክ ላይ ተጠንቀቁ። ብዙ ሰዎች ለብዙ ዓላማ ይመጣሉ። ብዙ ሰዎች ግማሹ ለመልካም ዓላማ ይመጣል። እግዚአብሔርን ለማገልገል እህትና ወንድሞቹን ለማስተማር ይመጣል። ቤተክርስቲያን የሰጠችው ነገር ለማካፈል ይመጣል። ግማሹ ደግሞ ገንዘብ ለመስራት ገንዘብ ሜክ ለማድረግ ይመጣል። ግማሹ ደግሞ አቴንሽን ፍለጋ ይመጣል። የታወቀ ነው። ባይዘወይ ብልህ ሁኑ፣ ብልህ እንሁን። መጽሐፍ ቅዱስ እንደሚናገረው መንፈሳዊ ሰው ሁሉን ይመረምራል፣ ግን በሁሉ አይመረመርም፣ በማንም አይመረመርም። እንመርምር እንጂ እንደ አሁን የተናገርኩት ነገር መርምሩ፣ እንዳትቀበሉ ዝም ብላችሁ። ያሬድ የተናገረው ከቤተክርስቲያን ትምህርት አንጻር እንዴት ነው? ከአባቶች ትምህርት አንጻር እንዴት ነው? ያሬድ የተናገረው ነገር የቤተክርስቲያኑ አቋም ነው? ትምህርቷ ነው? ዶግማ ነው? ቀኖና ነው? ቅዱስ ፊት ነው? መዝኑ። ዝም ብሎ ያሬድ የኔ ጀግና ምናምን እንደዚህ እንዳትሉ። የዘላለም ህይወት ላይ ቀልድ የለም። ሃይማኖት ላይ እምነት ላይ ቀልድ የለም የለም። ፍቅር ምናምን ይሄ መዋደድ ጓደኝነት እሱ ሁለተኛ ነው። ማህበራዊ ህይወት ምናምን እሱ ሁለተኛ ነው። ምክንያቱም ማህበራዊ ህይወት የዘላለም ህይወትን አያስገኝም። በለቅሶ መሳተፍ በእዶ መሳተፍ ጥሩ ነው። ሃይማኖቴን ግን እየካድኩ እምነቴን እየካድኩ ግን አይ ለቅሶ እኮ ደርሻለሁ፣ አይ እኔ እኮ እንደዛ አይቻልም። ስለዚህ እምነታችሁ ላይ ጥንቁቅ ሁኑ። ለምትሰሙት ለምታዩ ተጠንቀቁ። ቲክቶክ ላይ ያለ ሰው ሁሉ የሚመዘነው ምንድነው? እኔም ጭምር በቤተክርስቲያን ትምህርት አለቀ። በተለይ ቤተክርስቲያኔ ትምህርቴ ይሄ ነው ብላ ያስቀመጠችውን ነገር ያሬድ መጥቶ አልቀበልም ካለ መብቱ ነው። ግን ምን አይደለም፣ ኦርቶዶክስ አይደለም። አለቀ። መብቱ ነው። ያሬድ ስልክ አለው፣ ኢንተርኔት አለው፣ አለቀ። የፈለገውን ማውራት ይችላል። ቤቱን ከፍቶ የፈለግከውን ማውራት ትችላል። ቤትን ከፍተ የፈለግሽውን ማውራት ትችላለሽ፣ ቤትሽን ከፍተሽ። መጨረሻ ላይ የምትመዘጉ በትምህርት ነው። ስለዚህ ትምህርትሽ የተናገርሽው ነገር ኢንተርኔት ስላለሽ ስልክ ስላለሽ ያወራሽው ነገር በቤተክርስቲያን ሲመዘን ከቤተክርስቲያን ከተጋጨ አንተ ወደ ምንፍቅና ገብታል፣ አንተ ወደ ትዕቢት ገብታል፣ አንቺ ወደ ክደት ገብተሻል ማለት ነው። ንስሐ ቶሎ ፍጥሮ መግባት ቶሎ ብሎ አስተምሮኝ አልገባኝም ይሄ ነገር። ቤተክርስቲያኗ በእምነት መግለጫ ላይ ይሄ ነው እምነት ይብላለች። እኔ ግን ይሄን በግሌ እየተቃወምኩኝ ነው። ስለዚህ እንዴት ላርግ ብለህ በትህትና ዝቅ ብለህ ተማር ብሎ በቃ ኢንተርኔት ተገኘ ስልክ ተገኘ ተብሎ ቀልድ አይደለም። ሃይማኖት እምነት ዶግማ አይደለም። እኔና እናንተ መተን ዛሬ የምንቀልድበት አይደለም። ስለዚህ ቲክታክ ላይ በጣም ብዙ ድራማ ሰሪዎች ብዙ ነገሮች አሉ። ብዙ ስለዚህ ለዩ፣ ስንዴውን ከእንክርዳዱ ለዩ። ኦኬ እውቃቸው ለመጽሐፍ ቅዱሱ ያሬድን ከፍሬ ይታወቃል። ሁሉም ወንድሞች እህቶቼ፣ እዚህ ጋር ያለን ሰዎች ሁሉ ከአገልጋይ እስከ ተማሪ ከተማሪ እስከ አስተማሪ ድረስ ያለን ከፍሬዎቻችን እንታወቃለን። መንፈስ ቅዱስ መቼም ሌባውን ያጋልጠዋል፣ ተኩላውን ያጋልጠዋል። በንጽህና በቅድስና የሚያገለግለውን ያከብረዋል። ሌባውን፣ አጭበርባሪውን፣ ሌላ ዓላማ፣ ሌላ ክፋት፣ ሌላ ነገር ተሸክሞ የሚመጣውን ግን መንፈስ ቅዱስ ያጋልጠዋል። አላያችሁም? ቲክቶክ ላይ ያጉላችን ቲክቶክ ስለሆነ ነው። ስንት ሰው እንደተዋረደ አላያችሁ? መንፈስ ቅዱስ ቤተክርስቲያን ላይ ማንም አላቅጥ አይቆይም። ወይ ንስሐ ገብተሽ ትመለሻለሽ፣ ወይ ደግሞ ትወጣለህ። አለቅ። እደግመዋለሁ። ወይ ንስሐ ገብተሽ ንስሐ ገብቼ ከጥፋቴ ተመልሼ ከጥርጥሬ ተመልሼ ወደ ንጽህና ወደ ቅድስና ወደ ማመን እመጣለሁ። ኦር ደግሞ መንፈስ ቅዱስ ቤተክርስቲያን ስለሚጠብቃት በጉን ከፍየሉ ይለየዋል። ቀላል ነው። በቤተክርስቲያን መኖሬ ለራሴ ነው ጥቅሙ። አልኖርም ካልኩኝ መንፈስ ቅዱስ አምላካችን ኢየሱስ ክርስቶስ የበጎች እረኛ አለ እኮ። የበጎች እረኛ ዝም የሚል ይመስልሃል? እኔ የበጎች እረኛ ነኝ ያለ ክርስቶስ ዝም የሚል ይመስልሻል? እንዳጭበረበርክ አትቀጥልም። የበጎች እረኛ አለ ኢየሱስ ክርስቶስ። የካህናቱ አለቃ አለ ኢየሱስ ክርስቶስ። የቤተክርስቲያናችን ራስ አለ ኢየሱስ ክርስቶስ። ስለዚህ ምረጡ፣ ጥበበኞች እንሁን። ቲክቶክ ላይ የምንሰማውን ነገር ሁሉ ዝም ብሎ አፍ ከፍቶ ተብሎ አይጎረስም። ምረጡ፣ እወቁ፣ መርምሩ። ባለ አእምሮ እንሁን፣ አስተዋይ እንሁን፣ ጥበበኛ እንሁን።
ይበቃናል። ስለነበረን ጊዜ እግዚአብሔር ስሙ የተመሰገነ ይሁን። እስካሁን የተማርነው ግልጥ ነው አላችሁ? እስካሁን የተማርነው ግልጽ ነው? ግልጽ ነው? አዎ። እሺ፣ በጣም መልካም። በጣም ሰናይ። ግልጽ ነው። ኦኬ፣ በጣም መልካም። እንግዲህ እግዚአብሔር ይፍቀድልን። ጾማችንን እንግዲህ በደንብ እየበረታን እንጹም። እሺ፣ ወንድ ልጅ እያመለክ ግልጽ ነው ትላለህ እና እስቲ ላስገባ ሙስሊም ናሽ ወንድሜ። እኔ ምንም አይመስለኝም። የፈለገ ብትል ያው ችግር የለውም። ና ግባ። በእውቀትና በትምህርት መውራት እንችላለን። እስቲ አንተ ስለ አምላክ ትነግረኛለህ፣ ስለ አላህ። እኔም ደግሞ ስለ ክርስቶስ እነግርሃለሁ፣ ስለ አምላኬ። ለምሳሌ የትኛው ነቢይ ነው ባት ያለው አምላክ ያመለከ? የትኛው ነቢይ ነው ሁለት ቀኝ እጅ ያለው አምላክ ያመለከ? የትኛው ነቢይ ነው እግሩንስ በሲኦል ውስጥ ከቶ እግሩ ሞላ እስኪሞላ ድረስ ረገጦ ብሎ ያስተማረ ነቢይ ያለ ወይ? የትኛው አምላክ የትኛው ነቢይ ነው አምላክ ሲገለጥ ባቱን ይገልጣል ባቱንም ይሰግዱለታል ብሎ? እስቲና ስለ አምላክ ንገረኝ። ችግር የለውም። እኔም ስለ አምላኬ እነግርሃለሁ። ስብሰባ አትገባም። ዝም ብለው ኮመንት ላይ ከሆነ መከራ የምታየው ለዛውም አፍጥረ ምን ብለህ እረፍት ማድረግ ነበረብህ ወንድም አለ። ስማችሁንም አላነሳው፣ ስለ አንተ እምነትም አላነሳው። እንደው ዝም ብለህ ትገባለህ። እንደው ጨዋነት፣ ኢትዮጵያዊ ጨዋነት እንኳን የለህም። ኢትዮጵያዊ ጨዋነት የለህም። አይ እሺ፣ ጥሩ ጥያቄ ያለው ሰው አለ? በተማማር ነው ላይ ብቻ ጥያቄ ያለው ሰው፣ በተማማር ነው ላይ ብቻ ጥያቄ ያለው ሰው፣ በተማማር ነው ላይ ብቻ ጥያቄ ያለው ሰው። እሺ አስገባና እንግዲህ ጥያቄዎች ልቀበል። እሺ ሰላም ሰላም። መዝሙር እኔ እንኳን ጥያቄ አይደለም አጭር እንትን ነው። አንድ መጽሐፍ ልኬልህ ነበር ደረሰ የሚለውን በቴክስትም በመሴጅ ብልክልህ ስላላልኩ ቲክቶክ ረጅም ጊዜ አላየው ነበር። ምን መጽሐፍ ነበር የላክልኝ? የዲያቆን ምህረት። እሺ በእሱ መጽሐፍ ደርሶኛል። አስታወስኩ። እሺ በጣም እግዚአብሔር ይስጥልኝ። አልተመቸኝም ነበር እውነቱን ለመናገር እና በጣም ይቅር በለኝ። በጣም ይቅርታ። በጣም እግዚአብሔር ይስጥልኝ። በጣም ለህይወት የሆነ ስም የሚገርምህ አጠገቤ ሁሉ ቀን አድርጌው ነው እንትን የምለውና አጠገቤ ሁሌም እንትን እለዋለሁ ታይም ሳገኝ እንዳለው እና በጣም ቆንጆ መጽሐፍ ነው። በጣም እግዚአብሔር ይስጥልኝ። ብዙ ልጆችም የዚህ ሀገር በተለይ ላሉ ልጆች በጣም እየጠቀመ ነው። እሱም ብዙ ቦታ ትራቭል እያደረገ ያው የቤተክርስቲያኑን ትምህርት በደንብ እያስረዳ ነው እና የሚገርም መጽሐፍ ነው። በጣም የሚደንቅ ነው እና ለዛ ነው ቀሲስ እንዲያውም አግኝቻቸው ቀሲስ ዲበኩሉ ነግሬያቸው ነበር። ለያሬድ ልልከው ነው ምናምን ብያቸው ጎሽ ጥሩ አረክም ስላሉኝ ለዛ ነው እንትን ያልኩ እና ኮንፈርሜሽኑ ስላላገኘው ነው። እሱን ለማወቅ ነው። በቃ ጊዜ ናቸው። በጣም ይቅርታ። በጣም ይገባል። ኪሩቤል ወይ መዝሙር ሰላም ነው? አቤት መዝሙር አይሰማም? ይሰማል። እግዚአብሔር ይመስገን ሰላም ነው። እግዚአብሔር ይመስገን አለ። ትበረታለህ? እንዴት ነህ መዝሙር? ሰላም ነው? ይሰማኛል? አይሰማም? እግዚአብሔር ይመስገን ሰላም ነው። ይሰማኛል ወንድሜዋ። እሺ ጥያቄ አለ? ኧረ የለኝም መዝሙር። በጣም እወድሃለሁ፣ አድናቂ ነኝ። እግዚአብሔር በረከቱን ያስፋልህ፣ ስለ ኪዳነ ምሕረት ታሪክ በጸጋው ያብዛህ።
ምርጥ ወንድሜን እቅፍ ድግፍ አድርጋ ኪዳነ ምሕረት እናቴ ቅድስት ድንግል ማርያም ከጎኑ ትሁን፣ ተላከላት ትሁን። ምርጥ ወንድሜን ትህትና፣ ፍቅር፣ ለሰው ያለህ አክብሮት ምናምን በጣም እወዳለሁ እና እንደው ይሄን ልበል ብዬ ነው ወንድሜ። እሺ እግዚአብሔር ይስጥልኝ። ክብር በለው ወንድሜ። እሺ ክብር ያድልልኝ። አመሰግናለሁ። እሺ መዝሙሩ አሜን። ትሩዝ ሰላም ብያለሁ። ሰላም መምህር፣ እንዴት ነው? ይሰማል ድምጼ? ይሰማል። መምህር አይደለሁም እኔ ወንድሜ ካልከኝ በቂ ነው፣ ከበቂ በላይ ነው። እግዚአብሔር ይመስገን አለው። እንኳን በሰላም መጣ። እንኳን ደህና ቆዩኝ። አትሊስት አንድ ጥያቄ ነበረኝ። የሆነ ጊዜም ተገናኝተን ነበር አልገባሉ እና ቤተ እምነትና አስታውሱ። ኦርቶዶክስ ነኝ። አንድ ጥያቄ ነበረኝ ስለ አካል። እሺ እግዚአብሔር አካል አለ ወይንም በእኛ አዳም የእግዚአብሔር መልክ የያዘ ሲባል እንዴት ነው? እጅ፣ እግር፣ አፍንጫ፣ ጆሮ የሚባለው ነው ወይስ የነፍስን ነው? የትኛው ነው የቤተክርስቲያናችን አስተምሮ? ጥሩ። እስቲ አንተው ራስ እንድትመልሰው ላድርግህ፣ ላንብብልህና ቃሉን ኦሪት ዘፍጥረት ምዕራፍ 2 እንዲህ ይላል። እሺ እና እስቲ አንተ በደንብ እንትን ትለኛለህ። እሺ ትመልሷለህ፣ አምሹር ትመልሷለህ፣ ታውቀዋለህ ምን ማለት እየፈለገ እንደሆነ በእግዚአብሔር መልክና ምሳሌ ሲባል ምን ማለት እንደሆነ። ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር፣ የባሕር ዓሦችንም የሰማይ ወፎችንም እንስሳትንም ምድርን ሁሉ በምድር ላይ የሚንቀሳቀሱትን ሁሉ ይግዙ። እግዚአብሔርን ሰውን በመልኩ ፈጠረ ይላል አይደለ? አስተውል። ምን የሚላለ? መልክ በመልኩ ፈጠረ፣ በምሳሌውና በመልኩ ፈጠረ። ይሄን ያዝልኝ። ከዛ ደግሞ ኦሪት ዘፍጥረት ምዕራፍ 5 ላይ ትመጣና አዳምም 230 ዓመት ኖረ፣ ልጅንም በምሳሌው እንደ መልኩ ወለደ ይላል። ኦኬ፣ በደንብ አስተውላል። እግዚአብሔር አዳምን ሲፈጥር በመልኩና በምሳሌው ፈጠረው አይደል? መልሶ ደግሞ ኦሪት ዘፍጥረት ምዕራፍ 5 ላይ እግዚአብሔርም አዳምም 130 ዓመት ሲኖር ከኖረ በኋላ ልጅንም በምሳሌውና እንደ መልኩ ወለደ ይላል። እዛ ጋር የነበረው የአዳም መልክና ምሳሌ እዚህ ጋር ደግሞ መጣና ደግሞ ልጅንም በመልኩና ምሳሌው ይላል። ሁለቱ ልዩነቱ ምንድን ነው? ወይስ አንድ አይነት ነው? እዛ ጋር በእግዚአብሔር መልክና ምሳሌ ተፈጠረ ተባለ። አዳም ግን ሲወልድ በራሱ መልክና ምሳሌ ወለደ ይላል። ምን ማለት ነው? አትሊስት አልገባኝም። አየው፣ አስተውል። የመጀመሪያው እግዚአብሔር በመልኩና በምሳሌው ፈጠረ ሲል ገዥ አደረገው ማለት ነው። አሁን እግዚአብሔር ምንድን ነው? በባህሪው ገዢ ነው አይደለም? ያንን ገዥነት በጸጋ ለአዳም ሰጠው ማለት ነው። ምክንያቱም አንብበ ከሆነ ዘፍጥረትን ስታነብ ለእንስሳት ስም ያወጣ ማን ነው? አዳም እኮ ነው አይደል? እግዚአብሔርም እንስሳትን ፈጠረ፣ በአዳም ፊት ማሳለፋቸው እኮ ነው የሚለው። አዳም ለእያንዳንዱ እንስሳ ምን አወጣለት? ስም አወጣለት ነው የሚለው። ስለዚህ በፍጥረት ላይ ሁሉ አለቃ አድርጎ ገዢ አድርጎ ማንን ሾመው? ማንን ፈጠረው ማለት ነው? አዳምን ፈጠረው። ስለዚህ መልኩና ምሳሌ የተባለው ምንድን ነው? ያ ገዥነቱ እግዚአብሔር ቅዱስ ነው፣ ንጹህ ቅዱስ የሆነ ሰው ፈጠረ። እግዚአብሔር ገዢ ነው። እግዚአብሔር አለቃ ነው፣ ባህሪው ገዢ ነው። በፍጥረት ሁሉ ላይ ደግሞ በጸጋ ደግሞ ገዢና አድርጎ አለቃ አድርጎ ማንን ፈጠረው ማለት ነው? አዳምን ፈጠረው አይደል? ስለዚህ እዚህ ጋር መልክና ምሳሌ የሚለው ገባህ አይደል? በእግዚአብሔር መልክና ምሳሌ ሲል እንዲያው አዳም አራተኛ አካል ሆነ ማለትም አይደለም። አዳም አካላዊ የመለኮት አካልን ያዘ ማለት አይደለም። የእግዚአብሔር መልክና ምሳሌ የተባለው ስልጣኑ፣ ኃይሉ፣ ገዥነቱን